ሰላም ጤና ይስጥልኝ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነዘዘው ነኝ አብራችሁ ቆዩ። ትምህርት ሚኒስቴር በዓለም አቀፍ ትምህርት ቤቶች አዲስ መመሪያ ላይ የሽግግር ጊዜ ሊሰጥ እንደሆነ ተነገረ። የኢፌዴሪ ትምህርት ሚኒስቴር በዓለም አቀፍ ትምህርት ቤቶች ላይ ሊተገበር ባሰበው አዲስ መመሪያ ላይ የተፈጠረውን አለመግባባት ለመፍታት የ2 እና የ3 ዓመታት የሽግግር ጊዜ ሊሰጥ እንደሚችል ፍንጭ ሰጥቷል። ሚኒስቴሩ በቅርቡ ባወጣው መመሪያ የዓለም አቀፍ ትምህርት ቤቶች የሀገሪቱን ብሔራዊ ስርዓት ትምህርት ማለትም የታሪክ፣ የቋንቋና የዜግነት ትምህርቶችን እንዲያካትቱ እንዲሁም የተማሪዎቻቸውን ስብጥር ቢያንስ 30% የውጭ ዜጎች እንዲሆኑ የሚያስገድድ ነው። ይሁን እንጂ እንደ ዋን ፕላኔት፣ ብሪቲሽ እና ካናዲያን ኢንተርናሽናል ያሉ ታዋቂ ትምህርት ቤቶች መመሪያው በአንድ ጊዜ ተግባራዊ መደረጉ ተማሪዎችና ወላጆች ላይ መስተጓጎል ይፈጥራል በሚል ተቃውሞ አቅርበው ነበር። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከባለድርሻ አካላት ጋር ባለፈው ሳምንት ባደረጉት ውይይት መመሪያው የማይቀየር መሆኑን ገልጸው ትምህርት ቤቶቹ ራሳቸውን እንዲያዘጋጁ የሽግግር ጊዜ ሊፈቀድ እንደሚችል መናገራቸውን የካፒታል መረጃ ያሳያል። ሚኒስቴሩ አክለውም ትምህርት ቤቶቹ ይዘታቸውን ከሀገሪቱ ካሪኩለም ጋር ቢያቀናጁም የማስተማሪያ ቋንቋቸው ግን እንደ ቀድሞ በእንግሊዝኛ እንዲቀጥል እንደሚፈቀድላቸው አረጋግጧል። ይሁን እንጂ የሽግግሩ የጊዜ ገደብ ሰፊ እንደሆነ ተመልክቷል። በህብረት ስራ ማህበራት የሚታየውን የሀብት ብክነት ለማስቀረት ቁጥጥር እየተደረገ ነው ተባለ። በተያያዘ በኦሮሚያ ክልል የህብረት ስራ ማህበራት ምርታቸውን በተመጣጣኝ ዋጋ ለገበያ በማቅረብ ገበያውን እያረጋጉ ነው ሲል የክልሉ ህብረት ስራ ኤጀንሲ አስታውቋል። መሰረት ባዩ ተጨማሪ አላት። የኑሮ ውድነቱ ከዕለት ተዕለት እየተባባሰ እንደመጣ ዜጎች ሲያነሱ ይደመጣል። በኦሮሚያ ክልል የሚገኙ የህብረት ስራ ማህበራት ገበያውን በማረጋጋትና የተለያዩ ምርቶችን በተመጣጣኝ ዋጋ ለገበያ እያቀረቡ መሆኑን የኦሮሚያ ህብረት ስራ ኤጀንሲ ምክትል ኃላፊ አበራ አበሰ ገልጸዋል። ከክልሉ በተጨማሪ አዲስ አበባን ጨምሮ ከሌሎች ከተሞች ጋር ትስስር በመፍጠር የግብርናና የኢንዱስትሪ ምርቶች ለተጠቃሚው ህብረተሰብ እያቀረቡ እንደሆነ ተናግረዋል። የኑሮ ውድነት በየጊዜው እየጨመረ የህብረተሰቡ ጥያቄ የሆነ የመጣ ነው። ግን ካለፉት አመታት በተሻለ ሁኔታ ዘንድሮ መልካም ስራ የተሻለ ስራ ሰርተናል ብለን የምናየው እኛ በገበያን በማረጋጋት የገበያ ትስስርን በመፍጠር የተሻለ የሚባል ውጤት አስመዝግበናል ብለን መውሰድ እንችላለን። ለምሳሌ ኦሮሚያ እና አዲስ አበባ ከተማ ትስስር በመፍጠር በቅዳሜ ገበያ ላይ የኛ ማህበራት ምርቶቻቸውን በተለይም የምግብ ሰብል ምርት እንዲያቀርቡ በማድረግ ዘንድሮ ጥሩ የሚባል የገበያ መረጋጋት አለን ብለን በድፍረት መናገር እንችላለን። ለምሳሌ በአሁን ሰዓት ባለፈው አመት በዚህ ሰዓት ጤፍ ከ15000 ብር በላይ ነው በኩንታል። አሁን ወደ 11000 እንዲደርስ የተደረገው የሽንኩርት እንደዚሁም የተለያዩ የምግብ እህሎች ዋጋ በተሻለ ደረጃ ላይ እንዲደርስ ማድረግ የተቻለው በህብረት ስራ ማህበራት በኩል የኦዲት ክፍተት በስፋት እንደሚስተዋል የገለጹት ምክትል ኃላፊው ይህንን ችግር ለመፍታት ክትትልና ቁጥጥር እየተደረገ ነው ብለዋል። በተያዘው በጀት ዓመት ውስጥም ከ13000 በላይ ማህበራት ኦዲት እንደተደረጉ አንስተው የኦዲት ክፍተት በታየባቸው ማህበራት ላይ እርምጃ ተወስዷል ብለዋል። ማህበራቱ ተወዳዳሪ እንዲሆኑ ለማስቻል የማዋሃድ ስራ በማከናወን ቁጥራቸው ከ30000 ወደ 20000 ዝቅ ማለቱን ተናግረዋል። የኦዲት ስራችንም ሙሉ ባይባል ማለት ነው ሙሉ ባይባል ወደ 13200 አካባቢ ማህበራትን እስካሁን ኦዲት አድርገናል። የኦዲት ግኝቱም ደግሞ ጉድለት ከተገኘ ኢሚዲየትሊ እንዲመለስ በማድረግ በጣም ተከታታይነት ያለውና ትኩረት ያገኘ ክትትልና ድጋፍ አድርገን ከዚህ ነፃ እንዲሆኑ ማህበራት ከዚህ ነፃ ሆኖ እንዲንቀሳቀሱ በማድረግ ላይ ጥሩ የሚባል ስራ እየተሰራ ነው ያለው። ባለፉት 6 ወራት ውስጥ 3.6 ቢሊዮን ብር መሰብሰቡን የክልሉ ህብረት ስራ ኤጀንሲ አስታውቋል።
ትብብር ለኢትዮጵያ አንድነት ፓርቲ የቃሊቲ እጩዌ በደህንነት ኃይሎች ተወሰደች አለ። ትብብሩ ለኢሳት ነጻ የህዝብ ሚዲያ በላከው መግለጫ የትብብር ለኢትዮጵያ አንድነት ለኢትዮጵያ ቃሊቲ ክፍለ ከተማን በመወከል ለአዲስ አበባ ከተማ ምክር ቤት እጩ ተወዳዳሪ የሆነችው ወይዘሪት ኩሪ አሰፋ እሁድ ዕለት 8 ሰዓት አካባቢ ለጥያቄ ትፈለጊያለሽ በሚል በደህንነቶች ታፍና መወሰዷን ለኢሳት በላከው መግለጫ አስታውቋል። አፈናውን በሚገባ የተጠናና ሆን ተብሎ ትብብራችንን ከሰላማዊ የፖለቲካ ትግል አውድ ለመግፋት የተደረገ ትንኮሳ አድርጎ እንደሚወስደው እና በጽኑ እንደሚያወግዘውም ገልጿል። ወይዘሪት ኩሪ ያለምንም ቅድመ ሁኔታ እንዲለቀቁና በጭንቀት ላይ ካሉ ቤተሰቦቻቸው ጋር እንዲቀላቀሉ እናሳስባለን ብሏል። ፓርቲው በመግለጫው ትብብሩ የእጩዋን ሁኔታ በቅርበት የሚከታተለው ሲሆን ቀጣይ ሁኔታዎችንም ለህዝብ ይፋ እንደሚያደርግ አስታውቋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ኢራን ሙጂታብ ሆሚኒን ቀጣይ የሀገሪቱ መንፈሳዊ መሪ አድርጋ መረጠች። በሌላ በኩል ቴህራን በመካከለኛው ምስራቅ የምትፈጽመው ጥቃት ተጠናክሮ ቀጥሏል። ሸሪፍ ኢማም ተጨማሪ አለው። የኢራን የመንግስት ቴሌቪዥን ሰኞ ጠዋት ላይ እንዳስታወቀው የሟቹ መንፈሳዊ መሪ ልጅ ሙጅታባ ሆሚኒ አባቱ እንዲተካ መመረጡን ገልጿል። ሙጅታባ ቀደም ሲል አባቱ ከመገደላቸው በፊትም ቦታውን ሊይዝ እንደሚችል ይገመት ነበር። የኢራን አብዮታዊ ዘብ ለመንፈሳዊ መሪ ያለውን ድጋፍ ገልጿል። በመሆኑም የ56 ዓመቱ ጎልማሳ ሆሚኒ ሀገሪቱ እያካሄደች ባለችው ጦርነት ውስጥ ከፍተኛ ሚናና ተሰሚነት ይኖረዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለት ለኤቢሲ እንደነገሩት በኢራን ጦርነቱ ከተጠናቀቀ በኋላ ወደ ስልጣን መምጣት ያለበት ማን ሊሆን እንደሚችል እሳቸው እንደሚወስኑ ገልጸው ከዚህ ውጭ የሚመጣ መሪ ረጅም ጊዜ ሊቆይ አይችልም ብለዋል። በሌላ በኩል የአሜሪካ ጦር ይፋ እንዳደረገው በኢራን ጥቃት የደረሰበት አንድ አሜሪካዊ ወታደር በደረሰበት ጉዳት ሳቢያ በሳውዲ አረቢያ መሞቱ ተገልጿል። ይህም የሟች አሜሪካውያን ወታደሮችን ቁጥር 7 ያደርሰዋል። የመጀመሪያዎቹ 6 ወታደሮች ማርች 1 ቀን በኩዌት አየር ማረፊያ መገደላቸው ይታወሳል። በተያያዘም የአሜሪካ የስለላ ባለስልጣናት ሩሲያ ለኢራን በመካከለኛው ምስራቅ የሚገኙ የአሜሪካ ወታደሮችና ንብረቶች የጥቃት ኢላማ እንድታደርግ መረጃ ታቀብላት እንደነበረ አምናለች። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ሁለት በነበራቸው ቃለ ምልልስ እንዳሉት በኢራንና በሩሲያ መካከል ወታደራዊ ትብብር ያለና የነበረ ነው እንጂ አዲስ አይደለም ብለዋል። ይህ በእንዲህ እንዳለ በኢራን የመጀመሪያ ደረጃ ትምህርት ቤት የደረሰውን ጥቃት በተመለከተ በአሜሪካ የተፈጸመ እንደሆነ መረጃዎች እያመላከቱ ነው። በፌብሩዋሪ 28 ቀን የተፈጸመው ጥቃት ጦርነቱ ከተጀመረ ጊዜ አንስቶ ከፍተኛው የሲቪሎች ሞት የተመዘገበበት እንደሆነ ተገልጿል። ድርጊቱ ከተባበሩት መንግስታትና ከሰብአዊ መብት ድርጅቶች ተቃውሞ ገጥሞታል። አሜሪካ ግን እስካሁን ኃላፊነቱን አልወሰደችም። ያም ሆኖ ግን የደረሰውን ጉዳት እንደምታጣራ አስታውቃለች። አሜሪካና እስራኤል በኢራን ላይ በጀመሩት ጦርነት የሟቾች ቁጥር ጨምሯል ተብሏል። በዚህም በኢራን 1230 በሊባኖስ ከ300 በላይና በእስራኤል ደግሞ ከደርዘን በላይ መገደላቸውን የየሀገራቱ ባለስልጣናት አስታውቀዋል። በሌላ በኩል ኢራን በባህረ ሰላጤው ሀገራት ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። ባህሬን እንዳለችው ሰኞ ጠዋት ላይ ጥቃት ከመፈጸሙ ቀደም ብሎ ሰዎች ደህንነቱ ወደ ተጠበቀ ስፍራ እንዲጠለሉ ለመንገር በሀገሪቱ የማስጠንቀቂያ ጊዜ ደወሎች ሲደመጡ ነበር። የተባበሩት አረብ ኤሚሬት ሰኞ ዕለት ከኢራን የሚተኮሱ ሚሳኤሎችን ለመከላከል የአየር መቃወሚያ መተኮሷንም አስታውቃለች። የሳውዲ አረቢያ ባለስልጣናት ደግሞ ሁለት በተሰነዘረ የኢራን ጥቃት 2 ሰዎች ሞተዋል ብለዋል። ማቾቹ የባንግላዴሽ ዜጋ እንደሆኑም ተገልጿል። የሳውዲ አረቢያ መከላከያ እንዳለው ሰኞ ዕለት በሻይባ የነዳጅ ማምረቻ ላይ ጥቃት ለመፈጸም የሞከሩ 4 ድሮኖች ማምከኑን ገልጿል። ይህንን ተከትሎ ሳውዲ አረቢያ ሰኞ ዕለት ቴህራን በቀጣይ በአረብ ሀገራት ላይ ጥቃት ከፈጸመች ትልቅ ጉዳት ይጠብቃታል በማለት ለኢራን ጠበቅ ያለ ማስጠንቀቂያ አስተላልፋለች። መረጃው የአሶሺየትድ ፕሬስ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነስ ዘው ነበርኩ። ሰናይ ጊዜ